ሰላም ሰላም እንዴት ናችሁ? ይህ የግሬድ 10 ማትማቲክስ የምዕራፍ 5 ሶስተኛ ቪዲዮአችን ነው። በዚህኛው ቪዲዮአችን ላይ እንግዲህ በዋናነት የምንመለከተው እንግዲህ ምንድነው እነኚህን ነገሮች እናያለን። አርክ ሌንግዝ ከዛ አርክ ሌንግዝ እንዴት ይፈልጋል? አርክ በራሱ ምንድነው? እንደዛን አርክ ሌንግዝ እንዴት እንፈልጋለን? ኦኬ ከዛ ኮርድ አለ። ኮርድ ሌንግዝ እንዴት እንፈልጋለን? ኦኬ ከዛ በኋላ ፔሪሜትር ወይም ዙሪያ የምንለው ነው። ፔሪሜትር እና ኤሪያ ደግሞ ለማን እንፈልጋለን? ለሴክተር ኤንድ ለሴግመንት እንዴት እንፈልጋለን የሚሉት ላይ እንግዲህ እነኚህ ላይ ትኩረት አድርገን ነው የምናየው ማለት ነው። ስለዚህ የመጀመሪያው እንግዲህ ማን ላይ ነው ማለት ነው ፎከስ የምናደርገው? መጀመሪያ አርክ ላይ። አርክ ምንድነው? እንደዘን አርክ ሌንግዝ እንዴት እንፈልጋለን የሚለው እናያለን። የመጀመሪያው እንግዲህ አርክ ማለት ምንድነው? it is a portion ወይም ደግሞ part of the circumference of a circle. okay circumference of a circle እንግዲህ ይሄ ማለት ነው የሰርክል ሰርከምፈረንስ ፓርት ማለት ነው። ወይም ደግሞ የሰርክሉ የዙሪያ የተወሰነ ክፍል እንግዲህ ምን ብለን እንጠራዋለን? አርክ ብለን እንጠራዋለን። ለምሳሌ ሰርክላችን እንደዚህ ቢሆን ኦኬ እዚህ ጋር ምን አለን? ሴንተር አለን ማለት ነው። እዚህ ጋር ማን አለን? ዴሲ። አሁን ይሄ ምንድነው? የሰርከምፈረንስ ማለት እንግዲህ የሰርክሉ ዙሪያ ማለት ነው። የሰርክሉ ዙሪያ ሰርከምፈረንስ ብለን እንጠራዋለን። ወይም ደግሞ ፔሪሜትር ኦፍ ኤ ሰርክል የሰርክል ፔሪሜትር ወይም ዙሪያ ምን ብለን እንጠራዋለን? ሰርከምፈረንስ ብለን እንጠራዋለን ማለት ነው። ስለዚህ የሱ የተወሰነ ክፍል የሆነ ለምሳሌ ይሄኛው እንደዚህ ሊሆን ይችላል። ሌላኛው ፓርት ኤኒ ፓርት ብትወስዱት ለምሳሌ ይሄኛውን ኤቢ ብለው ይሄኛውን ደግሞ ሲዲ ብለው እዚህ ጋር ምንድነው የምትረዱት? አሁን አርክ ኤቢ ባጭሩ ሲጻፍ እንግዲህ ምንድነው የምታደርጉት? ኤቢ ያደርጋችሁ እላዩ ላይ የአርክ ምልክት ታደርጉበታላችሁ። እንደዚህ የአርክ ምልክት ወይም ደግሞ አርክ ሲዲ ማለት ደግሞ ሲዲ ያደርጋችሁ እላዩ ላይ አሁንም ምንድነው የምታደርጉት? የአርክ ምልክት ታደርጋላችሁ ማለት ነው። ስለዚህ አርክ ማለት ይሄ ነው። እንግዲህ መጠኑ ሊያንስ ይችላል፣ ሊተልቅ ይችላል። ጀስት ግን ምንድነው ፓርት ኦፍ ዘ ሰርከምፈረንስ የሰርከምፈረንሱ የተወሰነ ክፍል እንግዲህ አርክ ብለን እንጠራዋለን ማለት ነው። ኦኬ አርክ ምንነቱን ካወቅን ቀጥሎ የምናየው ምንድነው? አርክ ሌንግዝ እንዴት እንፈልጋለን? አርክ ሌንግዝ እንዴት ይፈልጋል? ኦኬ አርክ ሌንግዝን እንዴት እንፈልጋለን? ሁለተኛው ይሄን ጥያቄ እንግዲህ ለመመለስ ምንድነው የሚያስፈልጋችሁ? እዚህ ጋር የምናወራው ስለ ሰርክል ነው። እዚህ ጋር ምን አለኝ? ሴንተር አለኝ። ሴንተር ኦ አለ። ከሴንተሩ ተነስቶ እንግዲህ የሚሄድ ማንኛውም ዳይን ሴግመንት እንግዲህ ራዲየስ ይባላል። ይሄ ራዲየስ አለ፣ ይሄ ራዲየስ አለ። በሁለቱ ራዲየሶች መካከል ደግሞ ምን አለ? እዚህ ጋር እንደምታዩት አርክ አለ። አሁን የዚህን አርክ ሌንግዝ እንዴት እንፈልጋለን? ኦኬ አርክ ኤቢ አለ እዚህ ጋር አርክ ኤቢ እንደዚህ የሱን ሌንግዝ እንዴት አድርገን እንፈልጋለን ነው። እዚህ ጋር ምን አለ? ሴንትራል አንግል ቴታ አለ። እዚህ ጋር ሴንትራል አንግል ቴታ አለ። how can you find out the arc length? okay the length of arc AB ወይም ደግሞ length of arc AB ባጭሩ ሲጻፍ እንደዚህ እናደርጋለን። የዚህ ሌንግዝ እንዴት አድርገን እንፈልጋለን ነው። የዚህ ሌንግዝ ምንድነው የሚሆነው? ለምሳሌ ይሄኛውን ሌንግዙን ኤስ ብለው ኤስ እንዴት ይፈልጋል ካላችሁ አጠቃላይ የሰርክሉ ሰርከምፈረንስ አለ። ሰርከምፈረንስ ሲባዛ ቴታ አንግሏ እንግዲህ አንድ ሰርክል ሙሉ ከበር የሚያደርገው የአንግል መጠን ስንት ነው? 360 ነው። ስለዚህ ችኛዋ የምትሸፍነው ምንድነች ማለት ነው? ቴታ አውት ኦፍ ዋት 360 ማለት ነው። ከአጠቃላይ ከ360 ቴታን ያክል መጠን ነው የምትወክለው ማለት አውት ኦፍ 360 ዲግሪ ይሆናል ማለት ነው። ሰርከምፈረንስ ደግሞ ምንድነው? 2 ፓይ አር ኦኬ ሰርከምፈረንስ የሰርክል ሰርከምፈረንስ ወይም ዙሪያ ፎርሙላችን ምንድነው? 2 ፓይ አር ነው ማለት ነው። ስለዚህ ሲባዛ ቴታ ኦቨር 360 ዲግሪ ይሆናል ማለት ነው። ከዛ ይሄንን እንግዲህ እዚህ ጋር በሁለት ማቃለል ትችላላችሁ። ይሄ በሁለት አንድ ይመጣል። ይሄ 360 ደግሞ በሁለት ሲካፈል 180 ይመጣል።
ስለዚህ ላይ ማን ይቀርላችኋል? ፓይ አር ቴታ ይቀራል። ከስር ማን አለ? 180 ዲግሪ አለ ማለት ነው። በዚህ መልኩ መፈለግ ትችላላችሁ ማለት ነው። ወይም ደግሞ እንደ ይሄን እንዳለ አስቀምጣችሁት 2 ፓይ አር ታይምስ ቴታ ኦቨር 360 ዲግሪ እዚህ ጋር ይሄን ሪአሬንጅ ሳደርጉት 2 ፓይ አር ማለት 2 አር ቴታ 2 አር ፓይ ታይምስ ቴታ ኦቨር 360 ዲግሪ ነው። 2 አር ማለት ደግሞ ምን ማለት ነው? 2 አር ማለት ዲያሜትር ማለት ነው። ስለዚህ 2 አርን በዲያሜትር መተካት ትችላላችሁ። ፓይ ታይምስ ቴታ ኦቨር 360 ዲግሪ። ስለዚህ ኤስ ምን ይመጣል ማለት ነው? እዚህ ጋር እንደምታዩት ዲ ፓይ ቴታ ኦቨር 360 ያደርጋችሁ መጠቀም ትችላላችሁ። ዞሮ ዞሮ ያው ነው። ስለዚህ ከፈለጋችሁ የኛውን እንደ ጊብናችሁ እንግዲህ አርክ ሌንግዝን በዚህ መልኩ መፈለግ ትችላላችሁ ማለት ነው። ጉድ ሌትስ ሲ ኢት ዩዚንግ ኤግዛምፕል። እስኪ በኤግዛምፕል እናየው። ይሄን በኤግዛምፕል ስናየው ፎር ኤግዛምፕል find the arc length that a central angle of 150 ዲግሪ። ስለዚህ ምንድነው የተጠየቃችሁት? አሁን አርክ ሌንግዝ ነው የተጠየቃችሁት። አርክ ሌንግዝ ቅድም ምን ብለን የፈለግነው ኤስ ብለናል። እሱን ፈልጉ ነው የተባላችሁት። ሌላ ምን ሰጧችኋል? ሴንትራል አንግል ተሰጥቶናል። that's called ቴታ ስንት ነው እሱ? 150 ዲግሪ ተሰጥቶናል። and then subtends in a circle of radius 6 ሴንቲሜትር ራዲስ ደግሞ ተሰጥቶናል ማለት ነው። ራዲስ ወይም አር ደግሞ ስንት ተሰጥቶናል? 6 ሴንቲሜትር ተሰጥቶናል። አሁን ለዚህ ምንድነው ፈልጉ የተባልነው? እንግዲህ ይሄን በምስል ማስቀመጥ ካስፈለገ በምስል ስናስቀምጠው እዚህ ጋር ሴንተራችን አለ፣ እዚህ ጋር ራዲስ አለ። ራዲስ ሁለቱም 6 ሴንቲሜትር ናቸው። እንግዲህ እዚህ ጋር ደግሞ ሴንትራል አንግል ቴታ ተሰጥቶናል። ቴታ ስንት ነው? 150 ዲግሪ። ከዚህ የተጠየቅነው አሁን ምንድነው? እዚህ ጋር አርክ አለ፣ አርክ ኤቢ። የዚህ አርክ ሌንግዝ ነው የተጠየቅነው። ስለዚህ እሱ ኤስ ነው፣ እሱ ስንት ነው የተባለው። ስለዚህ እሱን ለማወቅ እንግዲህ ፎርሙላችን ምንድነው? ኤስ ደግሞ ፎርሙላችን ምንድነው? ፓይ አር ቴታ ኦቨር 180 ነው ብያችኋለሁ። ስለዚህ ፓይ አለ፣ ራዲየስ ስንት ነው የሰጠን? ታይምስ 6 ሴንቲሜትር ሲባዛ ቴታ ደግሞ ስንት ስትሆናል? 150 ዲግሪ ሲካፈል 180 ዲግሪ። እንደዛን ይሄን ስናቃልለው እንግዲህ ምንድነው የሚመጣው? እችን 0 በዚህ 0 አጣፋታለሁ። ከዛኛው 6 አለ፣ በ6 ይሄ 1 ይመጣል። 18 በ6 ደግሞ 3 ይመጣል። ከዚህ ጋር 15 አለ፣ በ3 ይሄ 1 ይመጣል። ይሄ 15 በ3 5 ይመጣል። ስለዚህ ስንት ይመጣል ማለት ነው? 5 ፓይ ምንድነው የቀረው? ዲግሪ በዲግሪ ተጣፍቷል። እዚህ ጋር የሚቀረው ሴንቲሜትር ነው። ሌንግዝ ስለሆነ የምንፈልገው 5 ፓይ ሴንቲሜትር ይመጣል ማለት ነው። የዚህ አርክ ሌንግዝ እንግዲህ 5 ፓይ ሴንቲሜትር ይመጣል ማለት ነው። ሶል አባውት እንግዲህ በዚህ መልኩ ካልኩሌት ማድረግ ትችላላችሁ። ስለ አርክ አየ፣ ከዛ አርክ ሌንግዝ። አሁን ደግሞ የምናየው ምንድነው? በሁለተኛ ደረጃ የምናየው እንግዲህ ኮርድ ነው። ኦኬ ኮርድስ ምንድን ነው? ኮርድ ማለት እንግዲህ ላይን ሴግመንት ነው። it is a line segment ልብ አድርጉ። እዚህ ጋር ምን አለ? ሴንተር አለኝ ኦ ማንኛውም ላይን ሴግመንት ከአንደኛው የሰርክሉ ክፍል ወደ ሌላኛው የሰርክሉ ክፍል የሚሰመር ላይን ሴግመንት ኮርድ ተብሎ ይጠራል። ኦኬ ይሄኛው ለምሳሌ ላይን ሴግመንት ኤቢ ላይን ሴግመንት ከሆነ እንግዲህ ላዩ ላይ ምንድነው የምታደርጉት? ቀጥታ መስመር ነው የምታደርጉት። አርክ ሲሆን ቅድም ምን አይተናል? አርክ ከሆነ ደግሞ ኤቢ ያደርጋችሁ ላይ የአርክ ምልክት ነው የምታደርጉት። ላይን ሴግመንት ከሆነ ደግሞ ቀጥ ያለ መስመር ነው የምታደርጉት። ኮርድ ላይን ሴግመንት ነው። it is a line segment ኦኬ ምን አይነት ላይን ሴግመንት ነው? ሁለት ኢንዲንግ ፖይንት አለው። እንግዲህ ላይን ሴግመንት ማለት ኢኒሻል ፖይንት አለው፣ ተርሚናል ፖይንት አለው። መነሻና መድረሻዎቹ ሰርክሉ ላይ ማረፍ አለባቸው። ኖት ኢንሳይድ ሰርክል ናት አውትሳይድ ሰርክል በት ኦን ዘ ሰርክል ኦኬ ዘ ቱ ኢንዲንግ ፖይንትስ ሹድ ቢ ላይ ኦን ዘ ሰርክል ናት ኢንሳይድ ዘ ሰርክል ናት አውት ኦፍ ዘ ሰርክል። ስለዚህ ይሄን በደንብ መረዳት አለባችሁ ማለት። ለምሳሌ እንደዚህ ቢሆን ይሄ ላይን ሴግመንት አይደለም። ለምን? ምክንያቱም ኢንዲንግ ፖይንቱ አንደኛው ኢንዲንግ ፖይንት ምንድነው? ኢን ዘ ሰርክል ነው። ቱ ቢ ላይን ሴግመንት ኢትስ ቦዝ ኢትስ ኢንዲንግ ፖይንትስ ሹድ ቢ ላይ ኦን ዘ ሰርክል። ይሄንን በደንብ መረዳት ይኖርባችኋል ማለት ነው። ስለዚህ ይሄ ኮርድ ይባላል። በተመሳሳይ መልኩ
እዚህ ጋር ብትመጡ ይሄኛው ሲዲ ብትሉት ኢትስ አ ኮርድ። ኦኬ ሲዲም ልክ እንደዛው ምንድነው ኮርድ ነው። ሁለቱም ኮርዶች ናቸው ማለት ነው። ዚር ኮርድስ በት ሲዲ ላይ ስትመጡ ሲዲ ኢዝ ዋት ሲዲ በሌላ ነገር ምንድነው በሴንተሩ የሚያልፍ ማንኛውም ላይን ሴግመንት እንግዲህ ምንድነው ብለናል ዘ ሎንገስት ኮርድ ነው ወይ ዛትስ ኮልድ ዲያሜትር ነው። ዲያሜትር ነው። ሶ ዲያሜትር ማለት ደግሞ ምንድነው ሁልጊዜ ዘ ሎንገስት ኮርድ ማለት ነው። ረዥሙ ኮርድ እሱ ነው። ዘ ሎንገስት ኮርድ ኢዝ ዲያሜትር። ኦኬ ዘ ሎንገስት ኮርድ ኢዝ ዲያሜትር። ሶ ኮርድ ምን እንደሆነ አሁን አውቀናል ማለት ነው። አሁን ሌንግዙ እንዴት እንፈልጋለን? ሁለተኛውም እንግዲህ ወደ ሁለተኛው ሀሳብ የምንሄደው ምንድነው ኮርድ ሌንግዝ እንዴት እንፈልጋለን? ኮርድ ሌንግዝ እንዴት እንፈልጋለን? how can we determine the chord length ይሄኛው። ስለዚህ ይሄን ኮርድ ሌንግዝ አሁን እንዴት እንደምንፈልግ ለማየት ይሄኛው ምስል እንጠቀማለን ማለት ነው። ስለዚህ ይሄን ለመፈለግ እንግዲህ እዚህ ጋር ምን አለን? ሴንተር አለን። ልብ አድርጉ፣ እዚህ ጋር ሴንተር አለን። ከዛ በኋላ እዚህ ጋር ራዲየስ አለን። እዚህም ጋር ሌላ ራዲየስ አለን። ከዛ ኮርዱ እንግዲህ እዚህ ጋር ነው ያለው። ሶ ይሄ እንግዲህ ኮርዳችን ከኤ እስከ ቢ ያለው ነው ኮርድ። ሶ ይሄን በደንብ አድርጋችሁ ተመልከቱ። ይሄ ራዲየስ ነው፣ ይሄም ራዲየስ ነው። አሁን ከኤ እስከ ቢ ያለውን ኮርድ ለማወቅ እንግዲህ እዚህ ጋር ምን አለኝ? ሴንትራል አንግል ቴታ አለኝ ማለት ነው። ሴንትራል አንግል ቴታ አለኝ። ሶ ይሄን ለመስራት አሁን ኮርድ ሌንግዙን እንግዲህ ኤስን ማለት ነው ከኤ እስከ ቢ ያለውን ለማወቅ ምንድነው የማደርገው? እዚህ ጋር ኤም አለች። ኦኬ እዚህ ጋር ኤም አለች። ኤም ምንድነች? ሚድ ፖይንት። ኤም ማለት ሚድ ፖይንት። ሚድ ፖይንት ማለት አካፋይ ፖይንት ነጥብ ማለት ነው። ሁለት እኩል ቦታ የምትከፍልልን ማንን? ኮርድ ኤቢን ማለት ነው። ሶ እዚች ጋር እንግዲህ አንድ መስመር እንደዚህ ያሰምራሉ ፐርፐንዲኩላር ከኮርዱ ጋር ምን ምሰራ 90 ዲግሪ ምሰራ። ኦኬ ስለዚህ እንደዚህ እቺ መስመር ላይን ሴግመንት ኦኤም ላይን ሴግመንት ኦኤም ማለት ነው። ከኦ እስከ ኤም ያለችው ባይሴክት ታደርገዋለች። አይ ሚን ሄርትስ ፐርፐንዲኩላር ነው ከኤቢ ጋር ፐርፐንዲኩላር 90 ዲግሪ ነው የምሰራው። ከእንደገና ምንድነው ባይሴክት ታደርጋለች። ስለዚህ ኦኤም ላይን ሴግመንት ኦኤም ባይሴክትስ ዋት ባይሴክት ማለት ሁለት እኩል ቦታ መክፈል ማለት ነው። ባይሴክትስ ቦዝ ላይን ሴግመንት ኤቢንም ልክ እንደዛው ሁለት ቦታ ትከፍልልናለች። ኤንድ ዋት በተጨማሪ ደግሞ ቴታንም ልክ እንደዛው ትከፍልልናለች ማለት ነው። ስለዚህ ይሄን ሴንትራል አንግሉንም ላይን ሴግመንት ኤቢንም ሁለት እኩል ቦታ ትከፍልልናለች። ስለዚህ እቺኛው አንግል ምን ትሆናለች ማለት ነው? እዚህ ጋርና እዚህ ጋር ሁለት አንግል ይኖረኛል ማለት ነው። ይሄን ሲከፍለው እቺኛው አንግል ምን ትሆናለች? ቴታ ኦቨርቱ ትመጣልኛለች። ኦኬ ቴታ ኦቨርቱ። ይሄ ደግሞ ከኤ እስከ ቢ ያለውን ደግሞ ኤስ ነው ብያችኋለሁ ቅድም። ከኤ እስከ ቢ ያለው ላይን ሴግመንት እንግዲህ ኤስ ነበረ። ሶ ከኤም እስከ ቢ ያለው ደግሞ ምን ይላል ማለት ነው? ኤስ ኦቨርቱ። ሁለት እኩል ቦታ ስለምከፍለው እቺኛዋም ኤስ ኦቨርቱ ትሆናለች፣ እቺኛዋም ኤስ ኦቨርቱ ትሆናለች። ይሄ ልክ እንደዛው ማለት ነው። ኤኤምም ልክ እንደዛው ኤስ ኦቨርቱ ይመጣል ማለት ነው ከኤስ እስከ ኤም ያለው። አሁን እቺኛዋን አንግል ብቻ እቺኛዋን ትሪያንግል ብቻ ውሰዱ። እቺኛዋን ትሪያንግል ንጥዬ ላውጣላችሁ። አሁን እቺኛዋን ትሪያንግል ምንድነው የምትሆነው? እቺ ነች የምትሆነው ማለት ነው። ኦኬ እቺኛዋን ትሪያንግል ተመልከቱ። እቺ ነች የምትሆነው። ሶ እዚህ ጋር 90 ዲግሪ ነች። እቺ ኤም ነች። እቺ ማነች? ቢ ነች። እቺ ደግሞ ሴንትራል አንግላችን ኦ ነው። ሶ እዚህ ጋር ያለችው አንግል ማነች? ቴታ ኦቨርቱ ነች። እቺኛዋ ደግሞ ምንድነች? ኤስ ኦቨርቱ ነች። ይሄኛው ራዲየስ አር ነው ማለት ነው። ሶ እቺኛዋ ነጥዬ ሳወጣት ማለት ነው። ይሄው ከኤም እስከ ቢ ያለው ኤስ ኦቨርቱ ነው። ከኤም እስከ ኦ ያለው ደግሞ ሴንተራችን ማለት ነው እሷ አለች። ከእንደገና እዚህ ጋር ደግሞ ከኦ እስከ ቢ ያለው ደግሞ ራዲየሳችን ነው ማለት ነው። ሶ ለዚህኛዋ እንግዲህ ማን ነው የምፈልገው? አሁን ኤስን ነው የምፈልገው ወይም ደግሞ ኮርድ ሌንግዝ ነው የምፈልገው። ሶ እሱን ለመፈለግ ምን እንጠቀማለን? ዩዝ ትሪጎኖሜትሪክ ሬሾ ትሪጎኖሜትሪክ ሬሾ እንጠቀማለን ማለት ነው። ትሪጎኖሜትሪክ ሬሾ ማለት እንግዲህ እነ ሳይን ቴታ ኮስ ቴታ የሚባሉት ማለት ነው። ስለዚህ ምንድነው የምታደርጉት? የትኛውን ትሪጎኖሜትሪክ ሬሾ ነው የምጠቀመው የሚለውን ለማወቅ አሁን ይሄኛው ኦኤምን አትጠቀሙም ጊቭን ስላልተሰጣችሁ ማለት ነው። ሶ የምትጠቀሙት ይሄኛውንና ይሄኛውን ነው።
ከቴታ አንጻር ከቴታ ኦቨር 2 እዚህ ጋር ከአንግላችሁ አንጻር እንግዲህ ይሄ ኦፖዚት ነው። ፊት ለፊት የሚገኝ ሳይድ ስለሆነ ይሄ ኦፖዚት ነው የሚሆነው ማለት ነው። ኦፖዚት ይሆናል። አር ደግሞ ምንድነው ከራይት አንግሉ ፊት ለፊት ስለሚገኝ ይሄ ደግሞ ሃይፖተነስ ይባላል። ስለዚህ ሁለቱን እንግዲህ ኦፖዚት እና ሃይፖተነስ የሚጠቀመው ትሪጎኖሜትሪክ ሬሽዮ ማን ነው? ሳይን ነው ማለት ነው። ስለዚህ ሳይን ቴታ ማለት እንግዲህ ፎርሙላችን ምንድነው? ሳይን ቴታ ማለት ኦፖዚት ኦቨር ሃይፖተነስ ነው ማለት ነው። ስለዚህ ቴታችን ደግሞ እዚህ ጋር ቴታ ኦቨር 2 ነች። ስለዚህ አንግላችን እዚህ ጋር እንግዲህ ቴታ ኦቨር 2 ነች እንደምታዩት። ስለዚህ ሳይን በቴታ ቦታ ቴታ ኦቨር 2 እጠቀማለሁ ማለት ነው። እኩል ይሆናል ኦፖዚት ሳይድ ማን ነው? ለቴታ ኦቨር 2 ተቃራኒ ፊት ለፊት ያለው ሳይድ ማለት ነው። ማን ነው እሱ? ኤስ ኦቨር 2 ነው። ኦቨር ሃይፖተነሳችን ደግሞ ማን ነው? ራዲየስ አር ነው ማለት ነው። ጉድ። ስለዚህ ሳይን ቴታ ኦቨር 2 እኩል ይሆናል ይሄ ኤስ ኦቨር 2 አለ። ኦቨር እዚህ ጋር አለ፣ እዚህ ጋር ደግሞ ሌላ ማካፈል አለ። ስለዚህ የመጀመሪያውን እንዳለ ወስድና ሁለተኛዋንችን ወደ ማባዛት ስቀይራት ይሄኛው ይገለበጣል። አር የነበረው ምን ይሆናል? 1 ኦቨር አር ይሆናል ማለት ነው። ስለዚህ ሳይን ቴታ ኦቨር 2 እኩል ይሆናል ኤስ ታይምስ 1 ኤስ ይመጣል 2 ታይምስ አር 2 አር ይመጣል። ከዛ ክሮስ ታደርጉት እንግዲህ ምን ይመጣል? ክሮስ ታደርጉት ኤስ እኩል ይሆናል ዋት 2 አር ሳይን ቴታ ኦቨር 2 ይመጣል ማለት ነው። this is the length of the chord ማለት ነው። ኦኬ the length of the chord so የማንኛውም ኮርድ ሌንግዝ እንግዲህ በዚህ መልኩ መፈለግ በዚህ ፎርሙላ መፈለግ ትችላላችሁ። ኦኬ let's see it by using an example በኤግዛምፕል እስኪ ነው ምንድናቸው find the chord length ይላችኋል። find the chord length ኤስን ፈልጉን የተባላችሁት ወይም ደግሞ chord length ስንት ነው ነው ጥያቄ። ስለዚህ ምን ተሰጥቶናል? ቴታ ተሰጥቶናል። ቴታ ስንት ነው የተሰጠን? 120 ዲግሪ ተሰጥቶናል። and when a central angle separated by a circle of radius 8 cm ራዲየስ ደግሞ ስንት ተሰጥቶናል? 8 cm። በዚህ ፊገር በሚቀጥለው ፊገር እንደሚታየው ነው የሚለን። ፊገሩን ካስፈለገ እዚህ ጋር እንስለዋለን። እዚህ ጋር ሴንትራል አንግላችን አለ። እዚህ ጋር ራዲየስ አለ። እዚህ ጋር ሌላ ራዲየስ አለ። እንደዚህ ይሄ ነው። ኤቢ አለ። እዚህ ሴንትራል አንግል ስንት ነው የሰጠን? 120 ዲግሪ ተሰጥቶናል። ራዲየስ ደግሞ እዚህ ጋር 8 ሴንቲሜትር ተሰጥቶኛል። ስለዚህ የተጠየኩት ምንድነው? ከኤስ ከቢ ያለውን ወይም ኤስ ነው የተጠየኩት ማለት ነው። ስለዚህ ኮርድ ሌንግዝ ኤቢ ወይም ደግሞ ኤስ ምንድነው ካሉን ፎርሙላችን እንግዲህ ምንድነው? 2r ሳይን ቴታ ኦቨር 2 እንደማለት ነው። ከዛ ሰብስቲቱ ማድረግ ነው። 2 ታይምስ ራዲየስ ስንት ነው? ራዲየስ 8 ሴንቲሜትር ነው። ታይምስ ሳይን ቴታ ስንት ሊሰጠን? 120 ኦቨር 2 ይመጣል ማለት ነው። which is equal to 2 ታይምስ 8 ሴንቲሜትር ስንት ይመጣል ማለት ነው? ይሄ 16 2 ሲባዛ በ8 16 ሴንቲሜትር ይመጣል። ሳይን 120 ሲካፈል ለ2 ደግሞ 60 ይመጣል። ኦኬ ነገር ግን ሳይን 60 ስንት ነው? ሳይን 60 ማለት ስኩዌር ሩት ኦፍ 3 ኦቨር 2 ነው ይመጣል። ኦኬ ይሄ እንግዲህ ትሪጎኖሜትሪ ላይ ተምራችኋል። እዚህ ጋር 16 ሴንቲሜትር አለ ሲባዛ ሳይን 60 ማለት ስኩዌር ሩት ኦፍ 3 ኦቨር 2 ይመጣል ማለት ነው። ይሄ በ2 1 ይሄ በ2 16 በ2 ሲካፈል 8 ይመጣል። 8 ሴንቲሜትር ሲባዛ ስኩዌር ሩት ኦፍ 3 ስለዚህ ስንት ይመጣል ማለት ነው? ኮርድ ሌንግዝ ኤቢ ወይም ደግሞ ኤስ ስንት ይመጣል ማለት ነው? 8 ስኩዌር ሩት ኦፍ 3 ሴንቲሜትር ይመጣልናል ማለት ነው። 8 ስኩዌር ሩት ኦፍ 3 ሴንቲሜትር። በዚህ መልኩ እንግዲህ ምን መፈለግ እንችላለን ማለት ነው? በዚህ ፎርማት ተጠቅመን ኮርድ ሌንግዝን ለማንኛውም ኮርድ መፈለግ እንችላለን ማለት ነው። ለማንኛውም ኮርድ መፈለግ እንችላለን። ጉድ። ቀጥሎ እንግዲህ የምናየው ፔሪሜትር ኦፍ ሴግመንት ነው። ሴግመንትን ነው የምናየው። ሴግመንት ከዛ በኋላ ደግሞ ፔሪሜትር ኦፍ ሴግመንት። እንግዲህ ሴግመንት ሪጅን ነው። መጀመሪያ እስኪ ሴግመንት ምንድን ነው የሚለውን እናያለን። ሴግመንት ኢት ኢዝ ዋት ሪጅን ነው። ይሄ የቅድሞች እንግዲህ ስታየው እንግዲህ ኮርድም ብታዩት ሌንግዝ ነው ላይን ነው፣ አርክም ላይን ነው። ይሄ ግን ሪጅን ነው። ሴግመንት ምንድነው? ኢትስ ሪጅን። ኦኬ ኢትስ ሪጅን ፎርምድ ባይ ዋት በምን የሚፈጠር ሪጅን ነው ወይም አካባቢ ነው ማለት ነው። ፎርምድ ባይ
በሁለቱ ቅድም ያየናቸው ማለት ነው። ፎርምድ ባይ ዋት አርክ በአርክና አርክ ኤንድ ኮርድ ማለት ነው። በሁለቱ የሚፈጠር ነው። በአርክና በኮርድ መካከል የሚፈጠር ሪጅን ነው ማለት ነው። ኦኬ ማለት ይሄ እዚህ ጋር እንግዲህ በሚገባ ማየት ትችላላችሁ። እዚህ ጋር ሴንተር አለን። ሰው እዚህ ጋር ምን አለ ማለት ነው። እዚህ ጋር ይሄው ይሄ ኮርድ አለ፣ ኮርድ ኤቢ አለ። ከእንደገና ደግሞ አርክ ኤቢ አለ፣ አርክ ኤቢ አለ። አያችሁ። ስለዚህ በኮርድና ሁለት ነገሮችን ታያላችሁ። በሰማያዊ የተሰመረው እንደዚህ ከሆነ ላይን ሴግመንት ከሆነ ኮርድ ኤቢ ነው። ኮርድ ኤቢ አለ። እንደዚህ ከሆነ ደግሞ እንደዚህ የሆነው ደግሞ በቀይ የተሰመረው ማለት ነው። እሱ አርክ ኤቢ ነው። አርክ ኤቢ ነው። ሶ በሁለቱ መካከል የተፈጠረ ማለት ነው። በሁለቱ መካከል እንግዲህ የተፈጠረው ይሄ ሪጅን ምን ተብሎ ይጠራል ማለት ነው? ይሄ ሪጅን እንግዲህ ምን ብለን እንጠራዋለን? ይሄን አካባቢ ክፍት ቦታውን ማለት ነው የተቀባውን ሼድድ ሪጅኑን ይሄንን በሁለቱ መካከል የሚፈጠረው ሪጅን ይሄን እንግዲህ ምን ብለን እንጠራዋለን? ሴግመንት ይባላል ማለት ነው። ሴግመንት ኦኬ፣ ሴግመንት ብለን እንጠራዋለን። ስለዚህ ሴግመንት ኢዝ ኤ ሪጅን እንደ ሌሎቹ መስመር ሳይሆን ሪጅን ነው ማለት ነው። በኮርድና በአርክ መካከል የሚፈጠር ሪጅን ነው ማለት ነው። ስለዚህ እሱ ትልቅ ሊሆን ይችላል፣ ትንሽ ሊሆን ይችላል። እንግዲህ የተለያየ ሳይዝ ሊኖረው ይችላል ማለት ነው። ኦኬ ስለዚህ ፔሪሜትሩ እንዴት አድርገን እንፈልገዋል? ሪጅን ከሆነ አካባቢ ከሆነ ዙሪያ ይኖረዋል ማለት ነው። ዙሪያ ይኖረዋል፣ ኤሪያ ይኖረዋል። ስለዚህ ሴግመንት ሪጅን ነው ብለናል። ሪጅን ከሆነ ደግሞ ምንድነው? ኢት ቢሎንግስ ዋት ኢት ቢሎንግስ ቦዝ ሁለት ነገሮችን ቢሎንግ አንደኛ ፔሪሜትር ይኖረዋል ማለት ነው። ፔሪሜትር ይኖረዋል፣ ሁለተኛ ኤሪያ ይኖረዋል። ኦኬ ኤሪያ ይኖረዋል። ስለዚህ እነኚህ ሁለት ነገሮችን የታገን እንፈልጋለን። የመጀመሪያው ፔሪሜትሩን ወይም ደግሞ ዙሪያውን እንዴት እንፈልጋለን? ፔሪሜትር ኦፍ ኤ ሴግመንት የሴግመንት ፔሪሜትር ፒ እንዴት እንፈልጋለን ማለት ነው። ቀላል ነው። ሁለቱን ኦልሬዲ ስላወቅናቸው እዚህ ጋር አሁን ይሄኛው በውጭ በኩል በቀይ የተሰመረው አርክ ነው። አርክ ሌንግዙን መፈለግ ነው። በሰማያዊ ደግሞ የተሰመረው ደግሞ ኮርድ ነው። ስለዚህ ኮርድ ሌንግዝ ሲደመር አርክ ሌንግዝ ማለት ነው። ፔሪሜትር እኩል ይሆናል አርክ ሌንግዝ ሲደመር ኮርድ ሌንግዝ። የሁለቱን ሌንግዝ ስንደምር እንግዲህ የሴግመንቱን ፔሪሜትር አገኘን ማለት ነው። ሶ እንግዲህ የዚህን ፔሪሜትር ለመፈለግ እንግዲህ በቀላሉ የቅድሞችን ፎርሙላዎች ማስታወስ ነው። ሶ ፔሪሜትር አርክ ሌንግዝ ምንድነው ብለናል? ፓይ አር ቴታ ኦቨር 180 ኦኬ ፕላስ የኮርድ ሌንግዝ ደግሞ ምንድነው ብለናል? 2r ሳይን ቴታ ኦቨር 2 ብለናል። ስለዚህ በዚህ ፎርሙላ እንግዲህ በቀላሉ ፔሪሜትር መፈለግ እንችላለን ማለት ነው። ፎር ኤግዛምፕል እያንዳንዳቸውን ስላየናቸው ሶ ፋይንድ ዘ ፔሪሜትር ኦፍ ኤ ሴግመንት ሻውን ቢለው ነው እዚህ ጋር ይሄ ነው። ሶ ምንድነው እዚህ ጋር ሴንተር አለ። እዚህ ጋር ደግሞ ራዲየሶች አሉ። እንግዲህ ሁለት ራዲየሶች፣ ይሄ ራዲየስ ነው፣ ይሄ ራዲየስ ነው። እዚህ ጋር ሴንትራል አንግል ስንት ነው የተሰጠን? ይሄ 160 ዲግሪ 160 ዲግሪ ተሰጥቶናል። ሶ እንግዲህ ሴግመንታችን ምንድነው? ይሄ ሪጅን ነው ማለት ነው። የዚህን ሴግመንት ፈልጉን የተባልነው ይሄ ኤ ነው፣ ይሄ ቢ ነው። ስለዚህ የዚህን ሪጅን ሴግመንቱ ይሄ ነው፣ ሴግመንት ይሄ ነው። የዚህን ፔሪሜትሩን ፈልጉን የተባለው ፔሪሜትሩ ምን ያክል ነው ብለናል ተብለናል። ሶ ፔሪሜትሩን ለመፈለግ እንግዲህ መጀመሪያ ፔሪሜትር ምንድነው ብለናል? ሶ ፔሪሜትር ማለት እንግዲህ አርክ ሌንግዝ ሲደመር ኮርድ ሌንግዝ ነው ብለናል። ኦኬ ሶ ለብቻው እንግዲህ ለየብቻ እያንዳንዳቸውን እንፈልጋለን ማለት ነው። ሶ አርክ ሌንግዝ ማለት ምንድነው ፎርሙላችን? አርክ ሌንግዝ ማለት ፓይ አር ቴታ ኦቨር 180 ነው። ሶች ኢዝ ኢኳልስ ቱ ፓይ ራዲየስ ስንት ነው የሰጠን? 10 ሴንቲሜትር ተሰጥቶናል። ራዲየስ ሶ ራዲየስ 10 ሴንቲሜትር ተሰጥቶናል እዚህ ጋር
ሶ 10 ሲባዛ ቴታ ደግሞ ስንት ስትሆናል? 160 ዲግሪ ሲካፈል ለ180። ኦኬ ሶ ይሄ 0 በዚህ 0 ይጣፋል። እዚህ ጋር እንግዲህ 16 አለ። 16 ሶን ስናቀለው 16 በ2 8 ይመጣል። ይሄኛው በ2 9 ይመጣል። ኦኬ ስለዚህ ስንት ይመጣል ማለት ነው? ከዛ እዚህ ጋር 8 ሲባዛ በ10 80 ፓይ ይመጣል። እዚህ ጋር ኦቨር 9 ምን ሴንቲሜትር። ይሄ ማን ነው? አርክ ሌንግዝ። አርክ ሌንግዝ እንደዚህ ይመጣልናል ማለት ነው። ጉድ። ከዛ ቀጥሎ የምንፈልገው ማለት ነው ኮርድ ሌንግዝ ነው። ኮርድ ሌንግዝ ደግሞ ፎርሙላችን ምንድን ነው ብለናል? ኮርድ ሌንግዝ 2r ሳይን ቴታ ኦቨር 2 ይሄ ነው ፎርሙላችን። ስለዚህ 2 ራዲየስ 10 ሴንቲሜትር ነው። ሳይን ቴታ ደግሞ ስንት ነው? 160 ሲካፈል ለ2 ስለዚህ የስንት ይመጣል? 20 ሳይን 160 ሲካፈል ለ2 ደግሞ 80 ዲግሪ ይመጣል ማለት ነው። ስለዚህ 20 ሳይን 80 ይመጣል ማለት ነው። ይሄን እንግዲህ በካልኩሌተር መስራት ትችላላችሁ። ሳይን 80 ስፔሻል አንግል ስላልሆነ እንግዲህ ወይ ቴብል ላይ ሄዳችሁ እንዴት እንደምንፈልግ አይተናል። ትሪጎኖሜትሪክ ቴብል ላይ ሄዳችሁ መፈለግ ትችላላችሁ። 20 ሲባዛ ወደ ስንት ይመጣል? ወደ 0.985 አካባቢ ይመጣል ማለት ነው። ይህንን በ20 ታባዙታላችሁ። ስንት ይመጣል? 19.7 ሴንቲሜትር ይመጣል ማለት ነው። 19.7 ሴንቲሜትር ይመጣል። ከዛ በኋላ አሁን ፔሪሜትር ኦፍ ሴግመንት የሴግመንቱ እንግዲህ ምን ይሆናል ማለት ነው? ሁለቱም መደመር ነው። አርክ ሌንግዝ ሲደመር ኮርድ ሌንግዝ ነው። ስለዚህ አርክ ሌንግዙ ስንት አገኘን? እዚህ ጋር ቅድም አግኝተናል 80 ፓይ ኦቨር 9 ሴንቲሜትር አግኝተናል። ሲደመር ይሄኛው ደግሞ 19.7 ሴንቲሜትር አግኝተናል ማለት ነው። ስለዚህ ይሄንን እንደዚህ አድርገን ማስቀመጥ ነው። ከዚህ በላይ መቃለል ስለማይችል 19.7 ዘሆል ሴንቲሜትር ይመጣል ማለት ነው። ፔሪሜትራችንን እንደዚህ አድርገን እንግዲህ መፈለግ እንችላለን ማለት ነው በቀላሉ። this is all about perimeter of a chord. ሁለተኛው እንግዲህ እዚህ ምንድነው አሁን ሴግመንት ምን እንደሆነ አይተናል። ፔሪሜትሩ እንዴት እንደምንፈልግ አይተናል። ይሄ እንግዲህ የሴግመንትን ፔሪሜትር ነው እዚህ ጋር ያገኘ ነው ማለት ነው። ከዛ ሴግመንት ምን እንደሆነ አወቅን። ከዛ የሴግመንትን ፔሪሜትር እንዴት እንደምንፈልግ አየን ማለት ነው። አሁን ደግሞ ቀጥሎ የምናየው ምንድነው? አራተኛ ደረጃ የምናየው አርክ አየን፣ አርክ ሌንግዝ፣ ኮርድ አየን፣ ኮርድ ሌንግዝ፣ ሴግመንት አየን፣ ፔሪሜትር ኦፍ ሴግመንት አየን። አሁን ደግሞ የምናየው ሴክተር እናያለን ማለት ነው። ሴክተርስ ምንድን ነው? ኦኬ ሴክተርም ልክ እንደ ሴግመንት ሁሉ ኢት ኢዝ ሪጅን ነው ማለት ነው። ኢት ኢዝ ሪጅን ነው፣ አካባቢ ነው። ይሄኛው ሪጅን ፎርምድ ባይ ዋት? ፎርምድ ባይ ቱ ራዲ በሁለት ራዲየሶች ማለት ነው። በሁለት ራዲየሶች እና ቢትዊን ቱ ራዲ ኤንድ አን አርክ በአርክ በሁለት ራዲየሶች እና በአንድ አርክ መካከል የሚፈጠር ሪጅን ነው ሴክተር ተብሎ የሚጠራው ማለት ነው። ሴክተር ተብሎ የሚጠራው በሁለት ራዲየሶች እና በአንድ አርክ መካከል የሚፈጠር ሪጅን ሴክተር ብለን እንጠራዋለን። ለምሳሌ እዚህ ጋር ምን አለን? ሴንተር አለ። ከዛ እዚህ ጋር ትመጡና እዚህ ጋር ምን አላችሁ? ራዲየስ አላችሁ። እዚህ ጋር ሌላ ራዲየስ አላችሁ። ስለዚህ how many radius? this radius በሁለት ራዲየሶች መካከል እንደዘን here it is arc ደግሞ እዚህ ጋር አለ። ይሄኛውም አርክ አለ ማለት ነው። ኦኬ ሶ በሁለት ራዲየሶች እና በአንድ አርክ መካከል የሚፈጠረው ሪጅን ይሄ ሪጅን ምን ተብሎ ይጠራል? this is called sector ብለን እንጠራዋለን። ይሄን ማለት ነው ሴክተር ብለን እንጠራዋለን። so sector is a region which is formed by two radii and one arc ማለት ነው። በአንድ አርክ እና በሁለት ራዲየሶች መካከል የሚፈጠር ሪጅን ነው ማለት ነው። ጉድ ሶ ይሄን ካወቅን ሪጅን ከሆነ እንግዲህ ምን ቢሎንግ ያደርጋል? ሶ ሴክተር ሪጅን ነው።
ሪጅን ከሆነ ደግሞ ኢት ቢሎንግስ ዋት ኢት ቢሎንግስ ቦዝ ሁለት ነገሮች ቢሎንግ ያደርጋል። አንደኛው ምንድነው ፔሪሜትር ይኖረዋል ማለት ነው። ሪጅን እስከሆነ ድረስ ፔሪሜትር ይኖረዋል። ሁለተኛ ምን ይኖረዋል? ኤሪያ ይኖረዋል ማለት ነው። ቅድም እንግዲህ የሴግመንትን ሌላ ተጨማሪ ነገር ስለሚያስፈልገን ነው ፔሪሜትሩን ብቻ ፈልገን ኤሪያውን ወደ ኋላ ያስቀረ ነው ስለሚያስፈልገን ነው እንፈልገዋለን። ኦኬ ሴክተርን ካየን በኋላ እሱን ኤሪያውን እንፈልጋለን ማለት ነው። የዚህ እንግዲህ የአንድ ሴክተር እንግዲህ ፔሪሜትሩና ኤሪያውን እንዴት እንፈልጋለን የሚለውን እናያለን ማለት ነው። የመጀመሪያው ኤሪያው እንዴት እንፈልጋለን? ኤሪያ ኦፍ ሴክተር ስፋቱን የሴክተሩን ስፋት ወይም ኤሪያ እንዴት እንፈልጋለን የሚለውን ስናይ እንግዲህ እንዴት ነው የምንፈልገው? እዚህ ጋር እንደምታዩት እንግዲህ ምን አለች? እዚህ ጋር ሴንትራል አንግል አለች። እዚህ ጋር ሴንትራል አንግል እዚህ ጋር አለች። ሶችኛዋ ሴንትራል አንግሏ ቴታ ነች። እቺ ቴታ ማለት ደግሞ ምንድነች? አውት ኦፍ ዘ ፉል ሰርክል ማለት ነው። አውት ኦፍ 360 ነች ቴታ። ስለዚህ ይሄ ደግሞ ሪጅን ውስጣዊ ሪጅኑን ነው የሚይዘው። ጀስት ፓርት ኦፍ ዘ ኤሪያ ኦፍ ዘ ሰርክል ነው ማለት ነው። ጀስት ፓርት ኦፍ ኤሪያ ኦፍ ዘ ሰርክል ስለሆነ ሴክተር ኤሪያ ኦፍ ዘ ሰርክል ስለሆነ ኤሪያ ኦፍ ሴክተር ምንድን ነው የሚሆነው? ኤሪያ ኦፍ ሰርክል የሰርክል ኤሪያ ምክንያቱም ጀስት ፓርት ኦፍ ዘ ኤሪያ ኦፍ ዘ ሰርክል ነው ሴክተር ማለት ታይምስ ዋት ቴታ ኦቨር 360 ቴታ አውት ኦፍ ዋት 360 ማለት ነው። ኤሪያ ኦፍ ሴክተር ስንት ነው? ፓይ አር ስኩዌር ነው ማለት ነው። ታይምስ ቴታ ኦቨር 360 ይመጣል ማለት ነው። ኤሪያ ምን ይመጣል ማለት ነው? እዚህ ጋር ፓይ አር ስኩዌር ቴታ አለ ኦቨር 360 ዲግሪ ይመጣል። this is ኤሪያ ኦፍ ዘ ሴክተር ማለት ነው። ኤሪያ ኦፍ ዘ ሴክተር በዚህ ፎርሙላ ማወቅ እንችላለን። ጉድ ኤሪያውን በዚህ ካወቅን ፔሪሜትሩንስ እንዴት አድርገን እንፈልጋለን? ፔሪሜትር ኦፍ ሴክተር የሴክተርን ደግሞ ፔሪሜትር ወይም ዙሪያ እሱን ደግሞ እንፈልጋለን። ይኸው እዚህ ጋር እንደምታዩት ነው ምስሉ ላይ ስታዩ እዚህ ጋር ሁለት ራዲየስ አለ፣ እዚህ ጋር አርክ አለ። ስለዚህ ሁለቱም መደመር ነው። ፔሪሜትር ኦፍ ዘ ሴክተር ደግሞ ፔሪሜትር ፒ ምንድን ነው የሚሆነው? ሁለት ራዲየሶች አሉ፣ ሁለቱን እንደምራለን። ከዛ በኋላ ማን ነው ምንጀም አርክ ሌንግዙን እንደምራለን ማለት ነው ፔሪሜትሩን ለማወቅ። እዚህ ጋር ሁለት ራዲየስ አለኝ ፕላስ አርክ ሌንግዝ ደግሞ ፎርሙላችን ምንድነው? ፓይ አር ቴታ ኦቨር 180 ነው። ስለዚህ በዚህ ፔሪሜትር እንፈልጋለን ማለት ነው። ይሄ እንግዲህ ምንድነው? ፔሪሜትር ኦፍ ኤ ሴክተር ማለት ነው። የሴክተር ፔሪሜትር። ይሄ ደግሞ ምንድነው? ኤሪያ ኦፍ ሴክተር ማለት ነው። የሴክተር ኤሪያ ደግሞ በዚህ እንፈልጋለን ማለት ነው። ኤሪያችንና ፔሪሜትራችንን በዚህ በቀላሉ እንግዲህ በዚህ መፈለግ እንችላለን በእነኚህ ፎርሙላዎች። ኦኬ let's see it by using an example። በኤግዛምፕል ይሄን ብናየው ምንድነው የሚለን እዚህ ጋር if the angle of the sector with radius 6 cm is 210 ራዲየስ ስቶኛል። ራዲየስ 6 ሴንቲሜትር ነው። ቴታ ደግሞ 210 ዲግሪ ነው። find the area and perimeter of the sector። የተጠየቅነው ምንድነው? ኤሪያ ኦፍ ዘ ሴክተር ምን ያክል ነው፣ ፔሪሜትር ኦፍ ዘ ሴክተር ምን ያክል ነው ነው ጥያቄ። ስለዚህ ይሄንን ለመስራት አሁን ምንድነው የምታደርጉት? this is በምስል ብታስቀምጡት የበለጠ ግልጽ ይሆንላችኋል። እዚህ ጋር ሴንተር አላችሁ አንድ ዛን እዚህ ጋር ምን አለ ማለት ነው? ራዲየስ አለ ስትነው 6 ሴንቲሜትር። እዚህም ጋር ሌላ ራዲየስ አለ 6 ሴንቲሜትር። እዛ ጋር አርክ አለን እዚህ ጋር ኦኬ አርክ አለን። እዚህ ጋር ሴንትራል አንግል ቴታ አለን። ቴታ ደግሞ 210 ዲግሪ። ስለዚህ እነኚህ ናቸው ማለት ነው። የዚህን አሁን ኤሪያውንና ፔሪሜትሩን ፈልግ ነው የተባልኩት። ኤሪያውን በምፈልግበት ሰዓት የመጀመሪያ ኤሪያ ኦፍ ሴክተር ኤ ማለት ነው። ኤሪያ ስፈልግ ፎርሙላ ምንድን ነው? ፓይ አር ስኩዌር ቴታ ኦቨር 360 ነው። ኦኬ ፓይ አር ስኩዌር ቴታ ኦቨር 360 ይሄ ነው ፎርሙላችን። በዚህ መሰረት ስንሄድ ፓይ አር ስኩዌር ማለት 6 ሴንቲሜትር ስኩዌር ይሆናል ማለት ነው። ታይምስ ቴታ ስንት ነው? 210 ዲግሪ ሲካፈል 360 ዲግሪ። የዜሮ በዚህ ዜሮ ይጣፋል። እዚህ ጋር 21 አለ፣ እዚህ ጋር 36 አለ።
በ3 ይሄ 7 ይመጣል። ይሄ በ3 12 ይመጣል። ኦኬ ሶ አሁንም ስናቃልለው ፓይ አለ እዚህ ጋር 36 ሴንቲሜትር ስኩዌር ማለት 6 ሴንቲሜትር ስኩዌር ማለት 36 ይመጣል። 6 በ6 36 ይመጣል። ሴንቲሜትር በሴንቲሜትር ሴንቲሜትር ስኩዌር ይመጣል። ከዛ እዚህ ጋር የቀረማ ነው 7 ነው። እዚህ ጋር ደግሞ የቀረማ ነው 12 ነው። ሰው 12 በ36 ይጣፋል ስንት ጊዜ? 3 ጊዜ። በ12 ይሄ ሲካፈል 1 ይመጣል። 36 ለ12 ሲካፈል 3 ይመጣል። 3 ሲባዛ በ7 21 21 ምን እዚህ ጋር ፓይ አለች እዚህ ጋር ምን አለች? ሴንቲሜትር ስኩዌር። ምክንያቱም ኤሪያ ነው እየፈለግን ያለ ነው። ሶ ኤሪያችን እንደዚህ ይመጣል ማለት ነው። ኤሪያችን 21 ፓይ ሴንቲሜትር ስኩዌር ይመጣል ማለት ነው። ሶ ዚስ ኢዝ ዘ ኤሪያ ኦፍ ዘ ሰርክል the area of the sector I mean okay this is area of this sector ማለት ነው። የሴክተሩ ኤሪያ ይሄን ያክል ነው። ቀጥሎ የምንፈልገው ምንድነው? የዚህን ሴክተር ፔሪሜትር ነው። ፔሪሜትር ኦፍ ኤ ሴክተር ኩላል ፒ ማለት ነው። ፒን ስንፈልግ እንግዲህ ምንድነው የሚሆነው? ፎርሙላችን ደግሞ የሰርክል I mean የሴክተር ፔሪሜትር እንግዲህ ምንድነው ፎርሙላችን? 2r ሁለት ራዲየሶችን መደመር ነው። ከዛ በኋላ አርክ ሌንግዙን መደመር ነው። ኦኬ አርክ ሌንግዛችን ደግሞ ምንድነው? ፓይ አር ቴታ ኦቨር 180 ነው። ኦኬ ይሄን ቀጥታ መተግበር ነው ማለት ነው። ሁለት ሲባዛ ራዲየስ ስንት ነው? 6 ሴንቲሜትር ሲደመር ፓይ 6 ሴንቲሜትር ቴታ 210 ዲግሪ ኦቨር 180 ዲግሪ ሶ 2 ሲባዛ በ6 12 ሴንቲሜትር ይመጣል። ሲደመር እዚህ ጋር እንግዲህ እንደምታዩት ይሄ 0 በዚህ 0 ይጣፋል። ሶ በ6 1 18 በ6 3 ይመጣል። ይሄ በ3 1 21 በ3 ደግሞ 7 ይመጣል። ይሄኛው ስንት ይመጣል? 7 ፓይ ይመጣል ማለት ነው። 7 ፓይ ምን ሴንቲሜትር። ከዛ ሁለቱን ስንደምራቸው እንግዲህ ይሄኛው ፓይ ስላለው 12 ሲደመር 7 ፓይ የጋራ ምን ሴንቲሜትር ሁለቱም ጋር ስላለ ሴንቲሜትር አድርገን ፔሪሜትራችን በዚህ መልኩ መፈለግ እንችላለን ማለት ነው። በዚህ መልኩ መፈለግ እንችላለን። ጉድ ሶ ፋይንድ ዘ ኤሪያ ኦፍ ዘ ሼድድ ሪጅን አዝ ሾውን ጊቨን ቢለው ይላል። ይሄ ምንድነው ደግሞ? ኤሪያ ኦፍ ዋት? ዲስ ኢዝ ኤሪያ ኦፍ ሴግመንት ማለት ነው። ኤሪያ ኦፍ ሴግመንት መጨረሻ ላይ የምናየው ምንድነው? ኤሪያ ኦፍ ሴግመንት ነው። የቀረን እሱ ነው። ቅድም የዘለን ነው ያልኳችሁ ሴክተር ማወቅ ስላለብን ነው። ኦኬ ኤሪያ ኦፍ ሴግመንት የሴግመንት ኤሪያ ኤ ቢሆን ምንድነው? እንዴት አድርገን ነው የምንፈልገው? ኤሪያ ኦፍ ሴክተር እንግዲህ እዚህ ጋር ሴክተሩ ሲቀነስ ኤሪያ ኦፍ ትሪያንግል ኦኬ ኤሪያ ኦፍ ትሪያንግል ሶ ይሄን እንግዲህ በቀላሉ ለማወቅ እንደምታደርጉት እዚህ ጋር በምስል ቢሆን ግልጽ ይሆንላችኋል። ሶ እዚህ ጋር ሴንተር አለ፣ እዚህ ጋር ራዲየስ አለ፣ እዚህ ጋር ራዲየስ አለ። ይሄ እንግዲህ ምንድነው እንዳለ ይሄ እንዳለ እንግዲህ ሴክተር ይባላል አለ። ሴክተር ራዲየስ አርኬቢ ኮርድ ማለት አሁን እንግዲህ እዚህ ጋር ነው የሚሰራው ኮርድ። ኦኬ ኮርድ ማለት ይሄ ነው። ሶ አጠቃላይ ሴክተር ነው። ሶ ኮርድ ማለት ደግሞ እችኛዋ ነች። ከዚህኛዋ ደግሞ ምንድነች? ትሪያንግል ነች ማለት ነው። ኦኬ ስለዚህ ምንድነው የሚሆነው? ኤሪያ ኦፍ ሴክተር ሲቀነስ ኤሪያ ኦፍ ትሪያንግል። ከሴክተሩ ላይ የትሪያንግሏን ስቀንስ ምን አገኛለሁ ማለት ነው? የሴግመንቱን ኤሪያ አገኛለሁ ማለት ነው። የሴግመንቱን ኤሪያ አገኛለሁ። ኤሪያ ኦፍ ሴክተር ፎርሙላችን ምንድነው? ፓይ አር ስኩዌር ቴታ ኦቨር 360 ዲግሪ ነው። ሶ ሲቀነስ ኤሪያ ኦፍ ትሪያንግል ደግሞ ምንድነው ፎርሙላችን? ኤሪያ ኦፍ ትሪያንግል 1/2 አር ስኩዌር ሳይን ቴታ ነው። ሳይን ቴታ this is the formula for what? this is area of segment። የሴግመንት ኤሪያ እንግዲህ በዚህ ፎርሙላ ማወቅ ትችላላችሁ ማለት ነው። በዚህ ፎርሙላ ማወቅ ትችላላችሁ። ፎር ኤግዛምፕል እስኪ እንን በኤግዛምፕል እናየው። find the area of the shaded region ተብላችኋል። እዚህ ጋር find the area of the shaded region
የተቀባውን ሪጅን ፈልጉ ነው የተባላችሁት። ሸድድ ሪጅኑ ምንድን ነው የሚለን እዚህ ጋር በምስል ላሳያችሁ። እዚህ ጋር ሴንተር አለ፣ እዚህ ጋር ራዲየስ አለ፣ እዚህ ጋር ሌላ ራዲየስ አለን። 4 ሴንቲሜትር ነው። ሴንትራል አንግሉ ደግሞ 60 ዲግሪ ነው። ሂር ኢት ኢዝ ሸድድ ሪጅን የተባላችሁት ይሄ ነው። የዚህን ኤሪያ ፈልጉ ነው የተባላችሁት። ይሄ ምንድን ነው? ሴግመንት ነው። ኦኬ ሸድድ ሪጅኑ ሴግመንት ነው ማለት ነው። ፋይንድ ዘ ኤሪያ ኦፍ ዘ ሸድድ ሪጅን ማለት በሌላ አነጋገር ኤሪያ ኦፍ ሴግመንት ፈልጉ እየተባላችሁ ነው። ኤሪያ ኦፍ ሴግመንት ፈልጉ። እሱ ስንት ነው እየተባልን ያለው። ኤሪያ ኦፍ ሴግመንት ደግሞ ምንድነው የምናደርገው? ኤሪያ ኦፍ ሴክተር ኢትስ ኮልድ ፓይ አር ስኩዌር ቴታ ኦቨር 360 ዲግሪ ሲቀነስ 1/2 እዚህ ጋር ኤሪያ ኦፍ ትሪያንግል አር ስኩዌር ማለት ነው። 1/2 አር ስኩዌር የሴግመንቱ የሴክተሩ ኤሪያ ላይ የትሪያንግሉን ኤሪያ ስንቀንስ ማለት ነው። አር ስኩዌር ሳይን ቴታ ይሆናል ማለት ነው። በዚህ መሰረት ስንሄድ እንግዲህ ፓይ ራዲየስ እንትን የሰጠን 4 ሴንቲሜትር 4 ሴንቲሜትር ቴታ ደግሞ ስንት ነው? 60 ኦቨር 360 ዲግሪ ሲቀነስ 1/2 የኛው 4 ሴንቲሜትር ስኩዌር ይመጣል። ሳይን 60 ይመጣልናል። ከዛችን 0 በዚህ 0 አጣፋታለሁ። ይሄ በ6 1 ይሄ በ6 36 ለ6 6 ይሆናል። ይሄ በ2 2 ይሄ በ2 3 ይመጣል። ስለዚህ እዚህ ጋር ምን ይቀራል? 2 ፓይ ኦቨር 3 ሴንቲሜትር ይመጣል። ሲቀነስ ይሄ 1/2 4 ሴንቲሜትር ስኩዌር ስንት ይመጣል? 16 ሴንቲሜትር ስኩዌር ይመጣል። ሳይን 60 ማለት ደግሞ ቅድም እንዳየነው ስኩዌር ሩት ኦፍ 3 ኦቨር 2 ይመጣል። ኦኬ ሶ ዲስ ኢኳልስ 2 ፓይ ኦቨር 3 ሴንቲሜትር ኦኬ ይሄኛው እዚህ ጋር ፓይ አር ስኩዌር ነው። ይሄኛው እዚህ ጋር ስኩዌሯን አረስተናታል። ይሄኛው ስንት ይመጣል ማለት ነው? ይሄም 16 ይመጣል። 16 ይመጣል። 16 ይሄ በ6 6 ይመጣል። 16 ይሄ በ2 8 ይመጣል። ይሄ በ2 3 ይመጣል። ስለዚህ ችኛዋ 8 ትሆናለች ማለት ነው። ከዛ ሴንቲሜትር ስኩዌር ይሆናል። ይሄኛው ስኩዌር ይሆናል። ማይነስ 1/2 እዚህ ጋር እንግዲህ ምንድነው 2 በ2 ይባዛል። ይሄኛው ዲኖሚኔተሩ 4 ይመጣል። 16 ሴንቲሜትር ስኩዌር ታይምስ ስኩዌር ሩት ኦፍ 3 ይመጣል። ይሄኛው እንዳለ ይቀመጣል። ከዚህ በላይ መቀለል አይችልም። ኦቨር 3 ሴንቲሜትር ስኩዌር ይመጣል። ይሄ በ4 1 16 በ4 ደግሞ 4 ይመጣል። 4 ሲባዛ በስኩዌር ሩት ኦፍ 3 ሲቀነስ 4 ስኩዌር ሩት ኦፍ 3 ምን ሴንቲሜትር ስኩዌር ይመጣል ማለት ነው። ስለዚህ ከዚህ በላይ መቀለል ስለማይችል ኤሪያችን ምን ይሆናል ማለት ነው? 8 ፓይ ኦቨር 3 ማይነስ 4 ስኩዌር ሩት ኦፍ 3 የጋራችን ማን ይሆናል ማለት ነው? ሴንቲሜትር ስኩዌር። ዚስ ኤሪያ ኦፍ ዚስ ሼድድ ሪጅን ማለት ነው። ሼድድ ሪጅን። ይሄ ደግሞ ሼድድ ሪጅን ማን ነው? ሴግመንት ማለት ነው። የሴግመንቱ ኤሪያ በዚህ መልኩ እንግዲህ ካልኩሌት ማድረግ እንችላለን ማለት ነው። በዚህ መልኩ ካልኩሌት ማድረግ ትችላላችሁ። ዚስ ኦል አባውት ፎር ቱዴይ። ለዚህኛው ቪዲዮ እንግዲህ ይመስላል። በሚቀጥለው ቪዲዮአችን እንግዲህ ቴረምስ ኦን አንግልስ ኤንድ አርክስ ዲተርማይንድ ባይ ላይንስ ኢንተርሴክቲንግ ኢንሳይድ ኤንድ አን አውትሳይድ ኦፍ ሰርክል የሚለውን ደግሞ በሚቀጥለው ቪዲዮአችን እናያለን። ቴንክ ዩ ቬሪ ማች